በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በወደደን በጠራን በሰበሰበን በልዑል እግዚአብሔር ፍጹም ሰላምታ እንደምንቆያችው አሜን። የኃጢአታችንን ብዛት የሰውነታችንን ክፋት ሳይመለከት በምሕረቱ ያቆመን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ የምንነጋገርበት የትምህርታችን ርዕስ የሚሆነው የክርስትና እናትና አባት በሚል መነሻ ሀሳብ እግዚአብሔር እንደፈቀደ እሱ እንደወደደ ለጥቂት ደቂቃዎች ቃለ እግዚአብሔርን ስርዓተ ቤተ ክርስቲያንን እንማማራለን። የሚያስተምር እግዚአብሔር ነው፣ የሚናገር እግዚአብሔር ነው። ለሁላችንም እንደ ልቦናችን መሻት እንዲናገረን መልካም ፈቃዱ ይሁንልን። በዛሬው ትምህርታችን የክርስትና እናትና አባት ምንነት፣ የክርስትና እናት እና አባት አስፈላጊነት፣ የክርስትና እናትና አባት ኃላፊነት፣ የክርስትና እናት ወይም አባት መሆን የሚገባቸው እነማን እንደሆኑ፣ ስመ ክርስትና ለምን እንደሚያስፈልግና ይህ ስርዓተ ቤተ ክርስቲያን መቼ በማን እንደተጀመረ የሚሉትን ጉዳዮች አንድ በአንድ እያነሳን እንመለከታቸዋለን። በመካከላችን ተገኝቶ ያስተምረን ይመክረን ዘንድ እግዚአብሔር መንፈስ ቅዱስን እየለመንን ወደ ትምህርታችን እንገባለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተምሮ መሰረት በቤተ ክርስቲያን ውስጥ የምዕመናን መጠሪያ ስም ስመ ክርስትና ወይም የክርስትና ስም ይባላል። ጌታችን በመዋዕለ ስብከቱ ማጠናቀቂያ ወቅት በቅዱስ ጴጥሮስ አማካኝነት ለካህናት የሰጠው ትእዛዝ ወይም ኃላፊነት ግልገሎችን አሰማራ፣ ጠቦቶችን ጠብቅ፣ በጎችን አሰማራ የሚል ነው። የዮሐንስ ወንጌል ምዕራፍ 21 ቁጥር 15 እስከ 17። በዚህ ክፍለ ንባብ ውስጥ የተጠቀሱት ግልገሎች፣ ጠቦቶች፣ በጎች የሚሉት አገላለጾች እንደ ቤተ ክርስቲያን አስተምሮ ሕፃናት፣ ወጣቶች እና አዋቂዎች ወይም አረጋውያንን የሚወክሉ ቃላት ናቸው። ስለሆነም ግልገሎችን አሰማራ ሲል ሕፃናትን፣ ጠቦቶችን ጠብቅ ሲል ወጣቶችን፣ እንደዚሁም ደግሞ በጎችን አሰማራ ሲል አዋቂዎችን፣ አረጋውያንን የሚወክሉ አገላለጾች ናቸው። በዚህ መሰረት ከሐዋርያት ጀምሮ በሐዋርያት እግር የተተኩ ካህናት ምዕመናንን እንዲጠብቁ ትልቅ ኃላፊነት ተጥሎባቸዋል። ይህ ማለት አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አባል የሆነ ምዕመን ከቤተ ክርስቲያኒቱ የሚመደብለት የራሱ አበነፍስ ወይም የንስሐ አባት አለው ማለት ነው። አበነፍሱ የንስሐ ልጁን በጥምቀት ያገኛትን ልጅነት ጠብቆ እስከ መጨረሻ ሕይወቱ ድረስ በክርስትና ጸንቶ እንዲኖር በመጨረሻም ለመንግሥተ እግዚአብሔር እንዲበቃ ዕለት ዕለት የሚከታተል ከአጥቢያ ቤተ ክርስቲያን የሚመደብ ካህን ነው። ሰው ሥጋ ለባሽ ነውና በኃጢአት ሲወድቅ አይዞ በማለት ንስሐ እንዲገባ በማስተማር በመምከርና የክርስትና ሕይወቱን በመምራት በእምነት ጸንቶ እንዲቆም ለማስቻል የሚመደብ የንስሐ አባት ነው። ይህንን መነሻ በማድረግ ቤተ ክርስቲያን ለአዲስ ተጠማቂዎች ከወላጆቻቸው በተጨማሪ መንፈሳዊ አባትና እናት ተመድቦላቸው በሃይማኖት እየኮተኮቱ እንዲያሳድጓቸው ቤተ ክርስቲያን ሥርዓት ሰርታለች። በመሆኑም አዲስ የተወለዱ ሕፃናት በጥምቀት አማካኝነት የቤተ ክርስቲያን አባል ስታደርግ ሕፃናቱን ከልጅነታቸው ጀምሮ በራሳቸው እስኪቆሙ ማለትም በሃይማኖት ረገድ እስኪጠነክሩና የግል የንስሐ አባት እስኪኖራቸው ጊዜ ድረስ በሃይማኖት ኮትኩተው የሚያሳድጉ ምዕመናን ትሾምላቸዋለች። ይህም አንድ ሕፃን ከተጠመቀበት ጊዜ ጀምሮ እስከ 18 ዓመቱ ወይንም ደግሞ የራሱ የንስሐ አባት እስከሚይዝበት ባለው ጊዜ ውስጥ ኃላፊነት ወስዶ በሃይማኖት ትምህርት ኮትኩቶ ለማሳደግ የሚሰጥ የቤተ ክርስቲያን ኃላፊነት ነው።
በቤተ ክርስቲያን ለአንድ ሕፃን ኃላፊነት የሚሰጣቸው እነዚህ ምዕመናን የክርስትና አባትና እናት በመባል ይጠራሉ። እነዚህ ሰዎች ስለ ሕፃኑ ወይም ስለ ሕፃኗ በእምነት መጽናት ኃላፊነት የሚወስዱ ናቸው። ከቤተ ክርስቲያን ኃላፊነት የሚሰጣቸው በጥምቀት ስነ ስርዓቱ ላይ የተጠማቂውን ጣት በመያዝ በሚገቡት ቃል ኪዳን መሰረት ነው። በተጠማቂው ቦታ ሆነው ተጠማቂውን በመወከል ሰይጣንን መካዱን፣ ክርስቶስን መቀበሉን የሚመሰክሩ ናቸው። ይህም ማለት የክርስትና አባት ወይም እናት በተጠማቂው ሕፃን ቦታ ሆነው ወደ ምዕራብ ዞረው ሰይጣንን ክጃለው የረከሰ ስራንም ሁሉ በማለት በመካድ ወደ ምስራቅ በመዞር ደግሞ ወልደ ዋህድ አምላኬ ኢየሱስ ክርስቶስ በአንተ አምኛለው፣ መድኃኒታችን የሚሆን ሕግህንም መላእክትህንም የዘላለም ሕይወት የሚሰጥ ስራህንም ሁሉ አምናለሁ በማለት ማመኑ ተጠማቂውን በመወከል ይመሰክራሉ። ከዚህ በኋላ ጸሎተ ሃይማኖት ደግሞ በአቡነ ዘበሰማያት ጸሎቱን ይደመድማሉ። ይህ ሁሉ የሚፈጸመው በቤተ ክርስቲያናችን ከምስጢራተ ቤተ ክርስቲያን አንዱ በሆነው በምስጢረ ጥምቀት ነው። ሐዋርያው ቅዱስ ጳውሎስ ስለ ምስጢረ ጥምቀት ሲናገር ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? ሞቱንም በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤው በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን እንዲል ጥምቀት ከክርስቶስ ጋር አንድ የምንሆንበት የቤተ ክርስቲያን አባል መሆናችንን የምናረጋግጥበት ምስጢር ነው። ሮሜ ምዕራፍ 6 ቁጥር 3-5። ቤተ ክርስቲያን ይህንን የአዲስ ሕፃናት ጥምቀት ለማጽናትና ራሳቸውን ችለው በክርስትና ጎዳና እንዲቆሙ ለማስቻል አስተማሪ የሚሆኗቸውን ሰዎች ከምዕመናን መርጣ በቃል ኪዳን አስራ አደራ ትሰጣቸዋለች። ለመጀመሪያ ጊዜ ልጆች መንፈሳዊ አባትና እናት እንዲመደብላቸው ያደረገው በ4ኛው መቶ ክፍለ ዘመን የነበረው የመጀመሪያው የኢትዮጵያ ኤጲስቆጶስ አቡነ ሰላማ ከሳቴ ብርሃን ነው። ለዚህ ከዛ ጊዜ ጀምሮ ይህ ስርዓት በቤተ ክርስቲያን እየተፈጸመ ይገኛል ማለት ነው። መንፈሳዊ ዝምድና ከሚመሰረትባቸው መንገዶች አንዱና ዋነኛው አበልጅነት ነው። አበልጅ የሚባለው መጠሪያ የሚያገኙት ልጁ በሚጠመቅበት ወቅት በቤተ ክርስቲያን መንገድ እንዲመሯቸው በቤተ ክርስቲያን ፊት ዋስ በመሆን ቃል የሚገቡ የክርስትና እናትና አባት ናቸው። በጥምቀት ክርስትና በኩል ያለው ዝምድና ደግሞ የላቀና ከስጋዊ ዝምድና ሁሉ በላይ ነው። በክርስትና የተዛመደ በሌሎች ስጋዊ ዝምድናዎች ለምሳሌ በጋብቻ መዛመድ አይችልም። እንደሚታወቀው ስጋዊ ዝምድና የሚጠበቀው እስከ 7 ትውልድ ድረስ ነው። መጋባት የሚችሉት 8ኛ ትውልድ ላይ ያሉት ብቻ ናቸው። ይህም ማለት ወደ ላይ ወንድ የአባቱን የአያቱን ሚስት እህት እናት አያገባም። ወደ ታች ደግሞ ልጁን የልጅ ልጁን ሚስት ልጇን እህቷን እናቷን አያቷን አያገባም። ወደ ጎን የወንድሞቹንና የልጆቻቸውን ሚስት ልጇን እህቷን እናቷን አያቷን አያገባም። ማንኛውም ወንድ የሚስቱ ልጇን የልጅ ልጇን እህቷን እናቷን አያቷን አክስት የዘመዶቿን ሚስት አያገባም ማለት ነው። መንፈሳዊ ዝምድና ብዙ አይነት ነው። በጋብቻ ሊፈርስ የማይችለው ዝምድና በጥምቀተ ክርስትና በኩል ያለው ዝምድና ነው። ወደ ላይ የክርስትና ልጅ የክርስትና አባቱን ሚስት ልጁን የልጅ ልጁን አያቱን አያገባም። የክርስትና አባቱ የክርስትና ልጁን እናት እህት ያጎቱን ወይም የወንድሙን ልጅ አያገባም። አበልጅነት ራሱን የቻለ ታላቅ ኃላፊነት የሚጠይቅ ምስጢራዊ ዝምድና ነው። ስለሆነም እነዚህን ነገሮች በጥንቃቄ ተረድቶ መጠበቅና ኃላፊነት ወስዶ መተግበር ያስፈልጋል ማለት ነው።
በዚህ ክፍለ ትምህርታችን ማየት ከሚገቡን ነገሮች አንዱ የክርስትና እናትና አባት መሆን ያለባቸው እነማን ናቸው የሚለውን ነው። ስለሆነም እነዚህ የክርስትና እናትና አባት መሆን ያለባቸው ከተነሳዩ ጋር የስጋ ዝምድና የሌላቸው፣ የጋብቻ ዝምድና የሌላቸው፣ እድሜያቸው ለማስተማር ለመምከር የደረሱ፣ በቂ የሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት ትምህርት ያላቸው፣ የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ የሆኑ ብቻ መሆን አለባቸው። ሌላው ለክርስትና አባት እናት መሆን የሚገባቸው ስንል ማየት ያለብን ነገር ክርስትና የሚያነሱት ሰዎች ከተነሳዩ ጋር ተመሳሳይ የሆነ ጾታ ያላቸው ሰዎች መሆን ይኖርባቸዋል። ይህም በጾታ ለማስተማር እንዲመች ተብሎ የተዘጋጀ ነው። ስለሆነም ወንድ ወንድን፣ ሴት ሴትን ክርስትና ያነሳሉ ማለት ነው። ከዚህ ጋር ተያይዞ ሕፃናትን የክርስትና እናትና አባት ማድረግ አይገባም። እነዚህ ሕፃናት ማስተማር እና መምራት ስለማይችሉ የክርስትና እናት ወይም አባት መሆን አይገባቸውም፣ ወይም ቤተክርስቲያን ይህንን አትፈቅድም። ከላይ እንዳየነው የክርስትና እናትና አባት መሆን የሚገባቸው በሃይማኖት የበሰሉ፣ በቂ እውቀት፣ በቂ የሃይማኖት ትምህርት ያላቸው መሆን ስለሚገባቸው ማለት ነው። ሌላው በሃይማኖት የጸኑ፣ በመልካም ስነ ምግባር የታነጹ መሆን ይጠበቅባቸዋል። ስለዚህ የክርስትና እናትና አባት ስንመርጥ እነዚህን ነገሮች ከግንዛቤ ማስገባት ይጠበቅብናል። እነዚህ ሰዎች ምን አይነት ሰዎች መሆን አለባቸው የሚለውን ለማጠናከር ያህል በቂ የሃይማኖት እውቀት ያላቸው፣ ማስተማር የሚችሉ መሆን ይኖርባቸዋል። መልካም ስነ ምግባር ያላቸው መሆን አለባቸው። ቅዱስ ሥጋውን ክቡር ደሙን የሚቀበሉ፣ አድርገው አድርጉ የሚሉ መሆን ይጠበቅባቸዋል። ለሕፃናቱ አርያ መሆን ይጠበቅባቸዋል። አዲስ አማኝ የክርስትና እናት ወይም አባት አድርጎ መምረጥ ተገቢ አይደለም። ሌላው እነዚህ የክርስትና እናትና አባት የሚሆኑ ሰዎች ሙሉ ፈቃደኛ የሆኑ፣ የተዘጋጁ መሆን ይኖርባቸዋል። ስለዚህ እነዚህን ነገሮች ከግንዛቤ በማስገባት ሌሎች አላስፈላጊ ነገሮችን ሳይጨምሩ የቤተ ክርስቲያኒቱን አስተምሮ ተከትሎ እነዚህን የክርስትና እናትና አባት ለልጆቹ በሚጠቅም መልኩ መምረጥ ተገቢ ይሆናል ማለት ነው። ቀጥሎ የክርስትና እናትና አባት አስፈላጊነትን እናያለን። አሁን ያነሳናቸው እነዚህ ነገሮች ለምን ያስፈልጋሉ የሚል ቢኖር የክርስትና እናትና አባት በቤተ ክርስቲያናችን የተጠመቁትን፣ ልጅነት ያገኙትን አዲስ ምዕመናን ወይም ሕፃናት በሃይማኖት ለማጽናት የሚያገለግል፣ ለነገይቱ ቤተ ክርስቲያን ተተኪ ትውልድ ለማፍራት ግብረ ገብነት ያላቸው አማኞች እንዲኖሩ ለማድረግ የሚያግዝ፣ በምዕመናን መካከል መንፈሳዊ ዝምድናና ትስስር ለመፍጠር የሚያገለግል፣ የቤተ ክርስቲያን ቀጣይነት ለማረጋገጥ የሚያስችል፣ ይልቁንም ደግሞ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኋችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው፣ እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ የሚለውን ጌታ በቅዱሳን ሐዋርያት አማካኝነት ዛሬ ላለነው አገልጋዮች ያስተላለፈውን መመሪያ ወደ ተግባር ለማውረድ እጅግ ጠቃሚ መንፈሳዊ ስነ ስርዓት ነው። ለዚያም ነው የክርስትና እናትና አባት የሆኑት ሰዎች ከልጆቼ አልለየውም አልለያትም፣ እድሜው ለትምህርት በደረሰ ጊዜ ትምህርት ሃይማኖት ሁሉ አስተምረዋለሁ፣ አስተምራታለሁ፣ በሃይማኖት ታንጾ በስነ ምግባር ተኮትኩቶ እንድታድግ አደርጋለሁ ብለው በቤተ ክርስቲያን ፊት ቃል የሚገቡት። ስለሆነም ይህንን የክርስትና እናትና አባት አስፈላጊነት በአግባቡ መጠቀም ከአንድ ክርስቲያን ወላጆች የሚጠበቅ ነው ማለት ነው። ከዚህ ቀጥሎ የክርስትና እናትና አባት ኃላፊነቶችን እናያለን። አንድ የክርስትና እናት ወይም የክርስትና አባት የሆነ ሰው
በሚከተሉት ጉዳዮች ላይ ተጠማቂውን ወይም ሕፃኑን መንከባከብ ይኖርበታል። የመጀመሪያው ከላይ እንዳነሳነው ተጠማቂው ሕፃን በኦርቶዶክስ ተዋሕዶ ቤተ ክርስቲያን ሃይማኖት በሥርዓተ ቤተ ክርስቲያን በክርስቲያናዊ ሕይወት በማስተማር መጠመቁ ወይም መጠመቋ ትርጉም እንዳያጣ የማድረግ ኃላፊነት መወጣት ከነዚህ የክርስትና እናትና አባት የሚጠበቅ ነው። ለልጁ መንፈሳዊ ሕይወት ማሽቆልቆል ወይም የመንፈሳዊ ሕይወት ማደግ የመጀመሪያዎቹ ኃላፊነት የሚወስዱ የክርስትና እናትና አባት ናቸው። ልጆቹ ሃይማኖታቸው በደንብ እንዲያውቁ ከማስተማር ባለፈ በክርስቲያናዊ ስነ ምግባር ተኮትኩተው በቤተ ክርስቲያን አስተምሮ ተጠብቀው እንዲያድጉ ማድረግ የእነዚህ የክርስትና እናትና አባት ኃላፊነት ነው። እንደ አስፈላጊነቱ ደግሞ ቁሳዊ እርዳታ ማድረግ በሚያስፈልግበት ጊዜ ቁሳዊ እርዳታ ማድረግ ይጠበቅባቸዋል ማለት ነው። በተለያዩ አጋጣሚዎች ችግሮች ሊፈጠሩ ይችላሉ። ለምሳሌ ወላጆች በሞት ቢለዩ ወይም ደግሞ ወላጆች በአቅም ማነስ ምክንያት ለሕፃኑ ወይም ለሕፃኗ ተገቢውን የወላጅነት ኃላፊነት መወጣት በማይችሉበት ደረጃ ላይ ከደረሱ የመጀመሪያዎቹ ደራሾች የክርስትና እናትና አባት ናቸው ማለት ነው። ስለዚህ እነዚህን ኃላፊነቶች በአግባቡ ተረድቶ እና አስረድቶ የክርስትና አባትና እናት መምረጥ ከአንድ ወላጅ የሚጠበቅ ነው ማለት ነው። የክርስትና እናትና አባት ስርዓት ልጆች ለቤተ ክርስቲያን በስዕለት ከመስጠት ጋር የሚቃረን አለመሆኑን መረዳት ይገባል። በስዕለት ለሚሰጡ ልጆች ወንድ ከሆነ በዕለቱ ከሚያገለግሉ ካህናት ሰራዩ ዲያቆን ቤተ ክርስቲያንን በመወከል የልጁን ጣት በመያዝ የልጁን መንፈሳዊ ሕይወት ለመከታተል የክርስትና ትምህርት ለማስተማር እንደ ክርስትና አባት ያገለግላል ማለት ነው። ስለዚህም ጸሎተ ሃይማኖት በልጁ ፋንታ በመድገም ቃል ይገባል። ስለዚህ በስዕለት ለሚሰጥ ወንድ ልጅ ከካህናት መካከል አንድ ሰው የክርስትና አባት መሆን ይችላል ማለት ነው። ተጠማቂዋ ሴት ከሆነች ደግሞ በቤተ ክርስቲያን ከሚያገለግሉ መነኮሳያት ወይም የካህናት ሚስቶች አንዷ ይህንን ኃላፊነት እንድትወስድ ይደረጋል። ስለዚህ ይህንን በመገንዘብ የክርስትና እናትና አባት ኃላፊነትን በአግባቡ በመተግበር ልጆችን በሃይማኖት ኮትኩቶ ለማሳደግ የበኩላችንን እንድንወጣ የቤተ ክርስቲያን መልእክት ነው። መንፈሳዊ ስርዓቱ ይህ ሆኖ ሳለ ብዙዎች ለበጎ ዓላማ የተሰራው ስርዓት ወደ ስጋዊ ዝምድና መፍጠሪያና የተለያዩ አልባሌ መንገዶች ሲከተሉ እናያለን። ስለዚህ ይህንን ትክክለኛውን የቤተ ክርስቲያን ስርዓት በመጠቀም የክርስትና እናትና አባት ስርዓትን መተግበር ይገባል ማለት ነው። ሌላው በክርስትና ስም ስለመጠራት ማንሳት ይኖርብናልና ስለዚህም እንነጋገራለን። ስመ ክርስትና ወይም የክርስትና ስም አንድ ሰው ከሌላው ሰው ተለይቶ የሚታወቅበት መጠሪያው ነው። ሰው ከእናት ከአባቱ ሲወለድ ስም እንደሚወጣለት ሁሉ በጥምቀት ከውሃና ከመንፈስ ቅዱስ ሲወለድ ስም ይወጣለታል። ስለዚህ አሁን ባለው ሁኔታ አንድ ክርስቲያን ሁለት አይነት ስሞች ሊኖሩት ይችላሉ። አባትና እናት የሚያወጡለት ስም የተጸውዖ ስም እንለዋለን። በጥምቀት ጊዜ የሚወጣለት ስም ደግሞ የክርስትና ስም ይባላል። የክርስትና ስም አንድ የሚጠመቅ ሰው በሚያጠምቀው ካህን የሚሰጠው ወይም የሚጸድቅለት ስያሜ ነው። በቤተ ክርስቲያን ለአገልግሎት የሚውለው ስመ ክርስትና ነው። በጥምቀት ከእግዚአብሔር ሀብተ ወልድና ስመ ክርስትና ይገኝበታል። በክርስቶስ የሚያምን ሰው ክርስቲያን ሲባል እምነቱ ደግሞ ክርስትና ይባላል። ክርስቲያን ማለት የክርስቶስ ወገን የሆነ ማለት ነው። በመሆኑም በክርስቶስ አምነን በሥላሴ ስም መጠመቃችንን የሚገልጸው ስመ ክርስትና ይባላል። ስያሜው ተጠማቂው ከተጠመቀበት ዕለት ጋር ተያይዞ ሊሰየም ይችላል። የክርስትና ስም መጽሐፍ ቅዱሳዊ ትውፊት ያለው ነው። ይህም እግዚአብሔር አብርሃምን አብርሃም፣ ያዕቆብን እስራኤል፣ ስምዖንን ጴጥሮስ፣ ሳኦልን ደግሞ
ጳውሎስ እንዲባል እንዳደረገው ያለ ነው። ቀደም ብሎ ለማንሳት እንደተሞከረው በቤተ ክርስቲያናችን ለመጀመሪያ ጊዜ ስመ ክርስትናን ያወጣው አባት የመጀመሪያው የኢትዮጵያ ጳጳስ አቡነ ሰላማ ከሳቴ ብርሃን ሲሆን ስመ ክርስትና የወጣላቸው ደግሞ ኢዛናና ሳይዛና ናቸው። ኢዛናን አብርሃ፣ ሳይዛናን አጽዋ በማለት በአዲስ ስም ተሰይመዋል። ይህንን ስም ቤተ ክርስቲያን ዝም ብላ ለሕፃናቱ የምትለጥፈው የሚመስላቸው ሰዎች ቀላል አይደሉም። በጥምቀት ጊዜ ቤተ ክርስቲያን ልጆቿን ስትቀበል እንዲሁ አይደለም። ተገቢ ስም አውጥታ ከመንፈስ ቅዱስ በጥምቀት ዳግመኛ ወልዳ በቅባ ሜሮን አክብራ የሚንከባከብ የክርስትና እናትና አባት መድባ በመስቀሉ ቃል አስገብታ ቅዱስ ሥጋውንና ክቡር ደሙን አቀብላ ነው። በክርስትና ስም መጠራት ይገባል። የክርስትና ስም የክርስቶስ አካላት የቤተ ክርስቲያን አባላት ለመሆናችን ማረጋገጫ ስም ነው። የቤተ ክርስቲያን ልጅነታችን የሚገልጽ ስም ነው የክርስትና ስም። ወላጆች ልጆቻቸውን በዚህ ስም መጥራት ይኖርባቸዋል። በክርስትና ስም መጠራት የእግዚአብሔር ገንዘቦች፣ የቅዱሳን ማህበርተኞች መሆናችን ማረጋገጫ ነው። ስለሆነም ምዕመናን ለልጆቻቸው ሌላ ተጨማሪ የመጠሪያ ስም ከማበጀት ይልቅ የክርስትና ስማቸውን አጽንተው ለሌሎች የመጠሪያ ስም እንዲያገለግል በማድረግ ክርስቲያናዊ ግዴታቸውን መወጣት ይጠበቅባቸዋል። የዚህ የስመ ክርስትና መሰየም ዓላማው ምንድን ነው ያለን እንደሆነ ስመ ክርስትና የሚሰየመው ተጠማቂው በተጠመቀበት ልጅነት ባገኘበት ዕለት በሚውለው የቅዱስ ስም ዘርፍ ነው። ለምሳሌ ዕለቱ ሥላሴ ቢሆን ኃይለ ሥላሴ፣ ገብረ ሥላሴ፣ ወለተ ሥላሴ ተብሎ ሊሰየም ይችላል። ዕለቱ የእመቤታችን መታሰቢያ ዕለት ቢሆን ደግሞ ኃይለ ማርያም፣ ገብረ ማርያም፣ ወለተ ማርያም ተብሎ ሊሰየም ይችላል። ዕለቱ የቅዱስ ሚካኤል የሆነ እንደሆነ ኃይለ ሚካኤል፣ ገብረ ሚካኤል፣ ወለተ ሚካኤል ወዘተ እየተባለ ሊሰየም ይችላል። ስለሆነም አንድ ክርስቲያን በዚህ መልኩ መሰየሙ ወደፊት በሚኖረው የክርስትና እንቅስቃሴ ውስጥ ያንን ቅዱስ አብነት እንዲያደርግ ከሌሎች ሰዎች ለየት ያለ ኦርቶዶክስ ክርስቲያን መሆኑን እንዲገነዘብ የሚያደርገው ስያሜ ነው። ስለሆነም በቤተ ክርስቲያን የሚሰየመው የክርስትና ስም የሚከተሉት አዎንታዊ ጠቀሜታዎች አሉት። አንደኛ፣ ቋሚ የቅዱሳን መታሰቢያ እንዲሆን ነው። መጽሐፍ እንደሚል በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያና ስም እሰጣቸዋለሁ እንዲል ትንቢተ ኢሳይያስ ምዕራፍ 56 ቁጥር 5 የቅዱሳን ጸጋ እና በረከት ለመካፈልና እንዲሁም ደግሞ እንደ እነርሱ የበረታን እንድንሆን በስማቸው እንሰየማለን። የጌታችንንም ስም ዘርፍ በማድረግ እንዲሁ እንጠቀምበታለን። ሁለተኛው ለተጠማቂው በረከት እንዲሆንለት ነው። የጻድቅ መታሰቢያ ለበረከት ነው እንዲል ስማቸውን መጥራት፣ በስማቸው መጠራት ከነሱ በረከት ለማግኘት ይጠቅማልና ነው። ምሳሌ ምዕራፍ 10 ቁጥር 6። ሌላው በቤተ ክርስቲያን መጠሪያ ስም ስለሆነ ነው። የክርስትና ስም በቤተ ክርስቲያን አገልግሎት ወቅት አንድ ምዕመን ከሌሎች ለይቶ ለመጥራት በጸሎት ሰዓት፣ በኑዛዜ ጊዜ፣ በሌሎች ማህበራዊ ሁነቶች ሁሉ አንድ ምዕመን ተለይቶ የሚጠራበት መጠሪያው ስለሆነ በጣም አስፈላጊ ነው። በቀድሞ ዘመን የክርስትና ስምና መጠሪያ ስም አይለያዩም ነበር። ማለትም ቤተ ክርስቲያን የምትሰጠው ስም ለተጸውዖ ስምነትም ያገለግል ነበር። የቤተ ክርስቲያን የምንጊዜም ጠላት ሆኖ በተነሳው በግራኝ መሐመድ ወቅት ክርስቲያኖች በክርስትና ስማቸው ተለይተው መከራ ይቀበሉ ነበር። ስለሆነም መከራው ሲበዛባቸው ከርስታቸው ላለመሰደድ ሲሉ ተለዋጭ ስም ማውጣትና መጠቀም እንደጀመሩ ይነገራል። ከዚያ ጊዜ ጀምሮ ይህ ነገር እየተስፋፋ መጥቶ ዛሬ ላይ የክርስትና ስማቸውን በወጉ የሚያውቁ ምዕመናን በጣም ጥቂቶች ናቸው። የክርስትና ስምና መጠሪያ ስም የተለያየው በመከራ ምክንያት የሆነ ነው ማለት ነው። ስለሆነም ክርስቲያን ወላጆች ይህንን ከግንዛቤ ውስጥ በማስገባት የልጆቻችንን የክርስትና ስም እንደ ተጸውዖ ስም በመጠቀም የቤተ ክርስቲያን ኃላፊነታችንን እንድንወጣ ያስፈልጋል ማለት ነው። ሌላው ልንጠራባቸው የማይገቡ የክርስትና እና የተጸውዖ ስሞች ምንድን ናቸው የሚሉትን እናያለን። በክርስትና ስምም ይሁን በተጸውዖ ስም በቀጥታ የአምላክን ስም እንደ መጠሪያ አድርጎ መጠቀም አይገባም።
የቅዱሳንንም ስም ቢሆን ከቅዱሱ በረከት ለማግኘት የቅዱሳንን ስም በቀጥታ ለግል ስም ማዋል ተገቢ አይደለም። ለምሳሌ አማኑኤል፣ ኤልሻዳይ፣ ኢየሱስ ክርስቶስ፣ ሚካኤል፣ ማርያም፣ ሩፋኤል ብሎ በቀጥታ መሰየም አይገባም። እነዚህን ዘሚካኤል፣ ዘአማኑኤል፣ ዘሩፋኤል፣ ዘክርስቶስ፣ ዘማርያም ወዘተ እየተባለ ቢወጣ የተሻለ ይሆናል። ደግሞም የክርስትና ስሙን እንዳለ በመውሰድ ወልደ ሚካኤል፣ ኃይለ ገብርኤል፣ ኃይለ ማርያም እያሉ ራሱን መጠቀም ይቻላል። ምናልባት ስመ ክርስትናችን ቢጠፋብን ምን እናድርግ የሚል ቢኖር ክርስትና ተነስቶ የክርስትና ስም ተሰጥቶት ሳለ ከቸልተኝነት ወይንም ከወላጅ ሳንሰማ ቀርተን ስመ ክርስትናችን ቢጠፋብን ቤተ ክርስቲያን የራሷ ስርዓት አላትና ያንን በመጠቀም የክርስትና ስማችንን መጠቀም ይኖርብናል። ይህም ሌሎች ሕፃናት በሚጠመቁበት ሰዓት ጸሎቱን አስደርሰን እንደ አዲስ ስመ ክርስትና መቀበል ይቻላል ማለት ነው። ይህም ከንስሐ አባት ጋር በመመካከር የሚደረግ ነው። ስለዚህ ስርዓቱን በመጠቀም ከሚገኘው በረከት ተሳታፊዎች እንድንሆን አምላክ ከቅዱሳን ይርዳን። ያስተማረን፣ የመከረን፣ የገሰጸን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።